መጽሐፍ ቅዱስ ሙሉ በሙሉ ምን ማለት ነው ተበርቷል። አሁን ቤተክርስቲያኗ መጽሐፍ ቅዱስ አልባየው ገና ነው አላለቀም። ቅዱስ ሚካኤል ክንፍ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አስማት ጻፈ ይላል። በቅርብ ቀን በእስልምና ጠብቃቸው ኦርቶዶክስ መመለስ ማለት በራስ ላይ ሞትን ማወጅ። እንዲህ እምነታቸውን ቢያጠኑ በቅርቡ ወደ እስልምና እንደሚሰበሰቡ ሁላችሁም ደግሞ ስለሙ አንድ አላህን ብቻ ወጣ ህዝቡ ሲሰግድ እኔው ለጠረብኩት እኔው ላለበስኩት እኔ በዘይ ቀብጭ ላስተካከል። መልእክተኞች አላህን የሚገልጹበት ነገር አለ። መልእክተኞች ጠላቶች አላህን የሚገልጹበት ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አህባቢ እንዴት ናችሁ? ከኛ ጋር ሁሉ ሰላም አልহামዱሊላሂ ረቢል ዓለሚን። ዛሬም ተገናኘን። እንግዲህ በሌላ ቪዲዮ ተገናኝተናል ማለት ነው። ዛሬ ይዤላችሁ የመጣሁት እጅግ ምርጥና አስተማሪ የሆኑትን ቪዲዮዎች ናቸው ይዤላችሁ የመጣሁት ማለት ነው። ዛሬ ብዙ ነገሮችን እንማማራለን። ስለ ክርስትና መምህራኖች እናወራለን ማለት ነው። ሰሞኑን እጅግ እየተከራከሩ ይገኛሉ። ብዙዎች አባቶች ተሰብስበው ቤተክርስቲያኒቷ እየተወያዩ ነበርና ሁሉም ክርስቲያን እንደዚህ ቢያጠና የሆነ ደረጃ ላይ ቀስ በቀስ የሆነ ደረጃ ላይ ሐቁን ያገኛሉ ብዬ አስባለሁ። ዛሬ ይዤላችሁ የመጣሁት ቪዲዮዎች እጅግ አስተማሪ የሆኑት ናቸው። ሙስሊሞች ቪዲዮ ላይክ ማድረግ እንዳረሱ፣ ክርስቲያኖች ደግሞ ቪዲዮዎችን እስከ መጨረሻ አዳምጡ፣ እንዲሁም ሰብስክራይብ አድርጉ፣ ይጠቅማችኋል። አሁን በቀጥታ ወደ ቪዲዮ እንሄዳለን ማለት ነው። መጽሐፍ ቅዱስ ሙሉ በሙሉ ምን ማለት ነው ተበርቷል። አሁን ቤተክርስቲያኗ መጽሐፍ ቅዱስ አልባየው መርጌታ ምን አለ መሰለ፣ አሁን በየሚዲያው ሰዎች ይመጡና በ40 ቀን የምትጠመቁት ለምንድን ነው? ምንድነው ምክንያታችሁ ሲባል አዳም ከተፈጠረ በ40 ቀኑ ወደ ኤደን ገነት ገባ። ክርስትና ተነስቶ ነበረ ወይ? የክርስትና አባት አለው ወይ አዳም ሲባል መልስ የለም። አየ ወደሮ ክርስትና ነው። በነገራችን ወደሮ ክርስትና ነው። አየ ሙሉ አይደለም። አሁን ቤተክርስቲያን ሴት አዳም ክርስቲያን የመጀመሪያው ሰው አዳም ክርስቲያንም አይደለም። ክርስቲያን የሚል ሐሳብም የለም። እኛም እኮ ይሄንን ነው የምንለው። የፈጠረውን ሰው በመልኩ በምሳሌ የፈጠረውን ሰው ኤደን ገነት ነው ያስቀመጠው። አጥብቆ አዳም ደግ አሁን እዚህ ጋር አጥባቂ ቄስ አለ ወይ ብትል የለም፣ ቄሱም የለም። ታዲያ የክርስትና አባት እናት ለሔዋንም ለአዳምም ከሌለው ከየት መጣ ሐሳቡ? አዳም በ40 ቀን ወደ ኤደን ገነት ገባ። እሺ አዳም ተጠምቆ ነው ወይ የገባ? አሁን አጠመቀው ቢል እኮ እዚህ ላይ ጥሩ ነበር አይልም መጽሐፉ። በ40 ቀኑ ተጠመቀ ቢል ነው እንትኑ ትርጉሙ አሁን ልጅነትን ያስገኛል ቢል እንኳን የለም። አዳም በቃ ይሄ ይናገራል። አሁን አዳም የክርስትና አባት አልነበረው፣ ሔዋንም የክርስትና እናት አልነበራትም፣ አልተጠመቀችም፣ ውሃም አልተረጨችም። ቀጥታ እግዚአብሔር በፈጠራቸው መልክና ምሳሌ ገቡ በቃ አለቀ። ታሪኩ ይሄ ነው የሚያወራው። እዚህ ጋር ግን በ80 ቀንና በ40 ቀን አዳምና ሔዋን እዛ ጋር ተገናኙ የሚለው ሐሳብ አስተምሮ ስህተት ነው። ሌላው መነሳት ያለበት እዚህ ላይ ወደ ሌላ ሐሳብ ለሄድና ለምሳሌ ጦቢት መጽሐፍ ላይ ስንሄድ ጦቢት ላይ ያለውን ሐሳብ እንመልከት። ለምሳሌ አጋንንትን በአሳ ጉበት ማስወጣት ለምሳሌ ኢየሱስ የሚል አይጠራም። አሁን ለምሳሌ ያሳ ሞትን እንደ ምሳሌ ያነሳው እንጂ በምድራችን በሀገራችን ባለው ክርስቲያን ማህበረሰብ ውስጥ አጋንንትን በኢየሱስም ብሎ የማስወጣት መብት ስልጣን የለውም። የሚገርመው ነገር ድፍረት የለውም ራሱ። እዚህ ጋር መጽሐፈ ጦቢት ይነሳል። ከመጽሐፈ ጦቢት ተነስተው ብዙ ነገሮች ይሰራው። ለምሳሌ አጋንንት በምንድን ነው የሚወጣው? በአሳ አሞት። የአሳ አሞትን በማጨስ ማለት ነው ይላል። ያሳ ጉበት ማለት ነው። አሁን መጽሐፉን እንመልከተው። ጦቢት 6:8 ያለውን ብናይ እንግዲህ ማየት እንችላለን። የ2000 እትሙ ላይ ማለት ነው። ጦቢት 6:6 አሁን አጋንንት የሚወጣው በምንድን ነው? አስማንዲዮስ የተባለው ሰይጣን አስማንዲዮስ የሚባል ሰይጣን እዚህ መጽሐፈ ጦቢት ላይ ነው የማውቀው። በቅኔ ቤት ታሪክም ይተረካል። ያው ጳጉሜን ታሪክ ውስጥ ስለሆነ ማለት ነው። አስማንዲዮስ የሚባለውን ከጭኗ መካከል እንደ በሬ አጓጉሮ ወጣ ይላል። አየ ከሴቷ ጭን መካከል ማለት ነው። በጭኗ ላይ ተቀመጠ። ጭኗ ውስጥ ነው የሚለው። እንግዲህ ምን ያቀድማ መንዘራው ብለውት እኮ ቅድም ምን ብለውታል? አመንዘራው ዲያብሎስ ብለዋል። እዚህ ጋር ደግሞ አስማንዲዮስ ነው። ግን ከምኗ ነው የወጣ? ከጭኗ። በጌታ በኢየሱስ። እሺ ያም ልጅ መልአኩን አለው፣ አንተ ወንድሜ አዛርያ የዚህ ዓሣ ልቡና ጉበቱ ሐሞቱ ለምንድን ነው? መልአኩም አለ፣ ልቡና ጉበቱ የሚያሳምም ክፉ ጋኔል ያደረበት ይኖር ወይም ርኩስ መንፈስ ያደረበት ይኖር ያን ለዚያ ሰው በፊቱ ያጤሱለታል። ሴትም ብትሆን ያጤሱለታል። ከዚያም በኋላ አይታመሙም። ሐሞቱን ግን በዓይኑ ላይ ብልዝ ያለበት ሰው ይኩሉታል፣ እርሱም ይድናል ይላል። ይሄ አይኑ ላይ የሚደረገው ቁጥር 16ን ጨምሬ ላንብብ። ወደ ጫጉላም ቤት በገባ ጊዜ የዕጣን እራሪ ውሰድ፣ ከዚያም ዓሣ ከጉበቱ ከልቡ ጨምረህ አጢስበት፣ ጋኔኑን በሸተተ ጊዜ ይሸሻል።
ለዘላለሙም አይመለስም። ወደ እርሷ በገባ ጊዜ ሁለታችሁ ይቅር ባይ ወደ ሆነው ወደ እግዚአብሔር ጩሁ ይላል። ቁጥር 16 ወደ ጫጉላ ቤት በገባ ጊዜ የዕጣንን ምራሪ ውሰድ፣ ከዚያም ማሳ ከጉበቱ ከልቡ ጨምረህ አጢስ፣ ጋኔኑን በሸተተው ጊዜ ይሸሻል፣ ለዘላለሙም አይመለስም ይላል። አይ ግብጽ መከራሽ እሱ ገብቶባት ነው እንዴ ምታተራምሰን ከግብጽ ጥንቁልና ይመጣል። ተዋርሶ ሁሉ ነገሩ ከግብጽ ጋር የተያያዘ ነው የሚባለው ለዚህ እኮ ነው። አየህ ሰይጣን ወጥቶ ሄደ ወዴት ነው? ወደ ላይኛው ግብጽ። ተመልከት በምን ባሳ ጉበት እራሪ ነው የሚለው። ይሄ የተቃጠለው አይደለም እንትን ብሎ አቃጥሎ እንደ ዕጣን። አየህ በዚያ ነው። አሁን ይሄ ጥንቁላ ግን በጣም ያሳዘነኝና የገረመኝ ነገር መላኩ ነው አማካሪው። አየህ መላኩ እንግዲህ የእግዚአብሔር መላክ እንተና ነው። ማን ነው? ሩፋኤል ቅድም ብለናል አይደል? ጸሎት የሚያሳርግ ሩፋኤል ነው። እዚህ ጋር ይሄ ሩፋኤል የተባለው መልአክ አማካሪ ነው። የምን አማካሪ? እንዲህ አድርገህ ያሳውን አሞት ጉበት አቃጥለህ እራሪውን እንዲያርገህ ብትኳል ብትቀባ ሰይጣን ምኑ ይላል ይሻሻል። እንደውም አስማንዲዮስ የሚባል ሰይጣን ወይም ደግሞ መንፈስ ከሴትዮዋ ጭን መካከል እንደ በሬ እያጓጎረ ወጥቶ ሄደ ነው የሚል። በዚህኛው ሰማርያ ያሉና በሱኛው ሰማርያ ያሉ መካከል ልዩነት አለ። እሱኛው ይሄን ሊል ይችላል። እሺ ጥሩ ጦቢትን እናወጣለን። 8 እናወጣለን። 8 አለ። ተመግበውም በጨረሱ ጊዜ ጦቢያን እርሷ ወዳለችበት ቤት አገቡት። ወደ እርሷ በገባ ጊዜ የሩፋኤልን ነገር አሰበ። የደቀቀ ዕጣን ነው የሚለው ይሄ አምጥቶ የዚህን አሳ ጉበቱና ልቡን ጨምሮ አጤሰው። ያም ጋኔን ማዛው በሸተተው ጊዜ እስከ ላይኛው ግብጽ አውራጃ ድረስ ሸሸ። ይህም መልአክ ጋኔኑን አስሮ አጋዘው። ሁለቱ ሁሉ ቤት በተዘጋባቸው ጊዜ ጦቢያ ካልጋው ተነስቶ እቴ ተነሽ እግዚአብሔር ይቅር ይለን ዘንድ እንለምን አላት። ጦቢያም አቤቱ የአባቶቻችን ፈጣሪ አንተ ምስጉን ነህ፣ የከበረ ስምህም ይመስገን፣ ለዘላለሙ ይመስገን። የፈጠርካቸው ፍጥረትና ሰማዮችም ያመሰግናል ይል ጀመር። አባታችን አዳምን አንተ ፈጠርከው፣ ተረዳውም ታሳርፈውም ዘንድ ሔዋንን ሰጠው። ከነዚህም ሰው ሁሉ ተወለደ። አዳምንም ተረዳው ዘንድ ሔዋንን እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አንተ በጎ ነገር አይደለም አልክ። አሁንም ይችን እቴን የማገባት በሚገባ ነው እንጂ ስለ ዝሙት አይደለም እና አቤቱ እንረዳዳ ዘንድ ለርሷና ለኔ ይቅርታህን ስደድልን አለ። እርሷም ከርሷ ጋር በእውነት ይደረግልን አለ። በዚያም ሌሊት ሁለቱም አብረው አደሩ። ከዚያም በኋላ ራጉኤል ተነስቶ ሂዶ እነሆ እሱም ወይም ይሞት ይሆናል ብሎ መቃብር ቆፈረ ይላል። ማን ነው መቃብር የቆፈረው? ራጉኤል። እግዚኦ አይ ሰውየው ሊሞታል። ሴትዮው ምን አለባት? ራጉኤል ሰው ነው። ግን ሰውየው ምን አለበት? ባሏ ሰውየው ምን አለበት? ስጋት አለበት። ሴትዮዋ ምን አለባት? መንፈስ አለባት። ድንገት የሞተ እንደሆነ ብሎ አስቀድሞ ምን አደረገ ነው የሚለው? ጉድጓድ ቆፈረ። በነገራችን ከዚህ ሰው በፊት ወደ 7 ሰዎች ሞተዋል። ጉድጓድ መቃብር ቆፈረ። ራጉኤል ወደ ቤት ተመለሰ። ሚስቱ አድናን ደህና እንደሆነ ሙቶም እንዲሁ ማንም ሳያውቅ እንቀብረው ዘንድ አንዲት ልጅ ታየው ዘንድ ላኪ አላት። ያችም ልጅ ሂዳ ደጃፉን ከፈተች። ሁለቱ ሁሉ ተኝተው አገኘቻቸው። ተመልሳ እነሳቸው ደህና እንደሆኑ ነገረቻቸው። ራጉኤልም እግዚአብሔርን አመሰገነ። አቤቱ አንተ የተመሰገንክ ነህ፣ በከበረች በምትገባ ምስጋና ሁሉ የተመሰገንክ ነህ። በሰራው ስራ ሁሉ ጻድቃን ወዳጆች ያመሰግናል። ወዳጆች አገልጋዮች መላእክቱም ሁሉ በዓለም ሁሉ ያመሰግናል። ደስ አስተኝተኛልና አቤቱ አንተ የተመሰገንክ ነህ። እንደ ቸርነትን ብዛት አደረግህልኝ እንጂ እንዳሰብኩት አልተደረገብኝ። ሁለቱም ብቸኞች ይቅር ብለሃቸዋል እያለ ይቀጥላል። ከዚያ እንደዚህ እያለ ይቀጥልና ጦቢያ ራጉኤልን ጠርቶ ብቻ ጭነም የሜዶን ዕጣን ወደምትሆን ወደ 16 ላይ ወደ ጫጉላ ቤት በገባ ጊዜ የደቀቀ ዕጣን ከዚህም አሳ ከልቡ ከሆበቱ አምጥተህ አጢስበት። ያንን ጋኔን በሸተተው ጊዜ ይሸሻል፣ ለዘላለሙ አይመለስም። ወደ እርሷ በገባ ጊዜ ሁለታችሁ ይቅር ባይ ወደ ሆነው ወደ እግዚአብሔር ጸልዩ፣ ይቅር ብሎ ያድናቸዋል። ከጥንት ጀምሮ አንተን ያዘጋጅተዋልና እንግዲህ ወዲህ አትፍራ፣ አንተ ታድናታለህ፣ እርሷም ከአንተ ጋር ትሄዳለች፣ ከእርሷ ልጅም እንድትወልድልህ እነግርሃለሁ። ጦቢያም ይህን ሰምቶ አደነቀ፣ ሰውነቱም እርሷን አሰበች። ወደ በጣኔስም ደረሱ እያለ ይቀጥላል።
ችግር የለውም። አዎ እንግዲህ የጦቢትን መጽሐፍ ማንበብ ይጠይቃል። ያው ረጅም ጊዜ ወስዶ ማንበብ አስፈላጊ ነው። እንግዲህ ይሄ ምንድነው እኛ ልናነሳ የፈለግነው ነገር አንደኛ በሐሳ አሞት በሐሳ ጉበት ሰይጣን የሚወጣ መሆኑን ነው ትኩረት ልናደርግ የምንፈልገው። አሁን ሰይጣን የፈለገውን ቢሆን በሐሳ ሐሞትም ቢሆን ጉበት በምንም ተአምር ሰይጣን ከሰው ሊወጣ አይችልም። ገና ነው፣ አላለቀም፣ ገና ነው። ይሄ ጅማሬው ነውና አሁን እያሉ ያሉት መጽሐፍ ቅዱስ ተበርዟል እያሉ ነው። እውነት ነው፣ መጽሐፍ ቅዱስ ተበርዟል እንጂ የመጀመሪያው መጽሐፍ ቅዱስ ቢኖር ኖሮ ሁሉም ወደ እስልምና ነበር የሚጓዘው። ሰው አሁንም ያው መጽሐፍ ቅዱሱ በጣም እየተበረዘ ነው። 2000 የታተመ አለ መጽሐፍ ቅዱስ እኮ ነው። አልহামዱሊላህ ግን ሙስሊም እንዳደረገን አልহামዱሊላህ እያላችሁ ምን መሰላችሁ? እኛ አላህ ቁርአንን ያወረደው እሱ ነው፣ የሚጠብቀውም እሱ ነው። አወረድኩኝ ጠብቀዋለሁ አለ። ግን እዚህ ጋር መጽሐፍ ቅዱስ በሰዎች እየተበረዘ በሰዎች እየተመራ ሰዎች የራሳቸውን ሐሳብ በመጽሐፍ ቅዱሱ ላይ እየጨመሩ ገባችሁ አይደል? ይሄ ነገር የራሳቸውን ሐሳብ እየጨመሩ ሰዎችን እያጀዘቡ ነው። እንዲህ ያረጋችሁ ነው። ክርስቲያኖች አጥኑ። እሺ አሁን ብዙ መጽሐፍ ቅዱስ ነው ያለው፣ እኛ ጋር ግን አንድ ቁርአን ብቻ ነው ያለው። እናንተ ጋር ብዙ መጽሐፍ ቅዱስ አለ። ሁሉንም መጽሐፍ ቅዱስ ገለባብጡ እስቲ እንደምጣላ ታያላችሁ መጽሐፍ ቅዱስ። ቀጣይ ቪዲዮ ስላልን ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። ቅዱስ ሚካኤል ክንፍ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አስማት ጻፈ ይላል። ስዕሉ ላይ ራሱ ስንመጣ ማየት እንችላለን። ጌታችን ኢየሱስ ክርስቶስ ወደ ሰማያት ሲያርግ በቅዱስ ሚካኤል ላይ ክንፍ ላይ ተስሎ ነበር ይላል። በቅዱስ ሚካኤል ክንፍ ላይ ሆኖ ያረገ መሆኑን መጻሕፍቶቻቸው ይመሰክራሉ። ስዕል ላይ ጋር የተያያዘው ሐሳብ በደንብ መብራራት መቻል ስላለበት፣ ስለዚህ የኢትዮጵያ ቤተክርስቲያን የምታመልከው ክርስቶስ ነው አይደለም። የምታመልከው ጣዖት ነው። የምታመልከው ስዕል ነው። የምታመልከው ዘንዶ እባብ ነው። የምታመልከው ሌላ ጣዖት ነው። እንደውም መዝሙረ ዳዊት ላይ ስንመጣ አፍ በሞይ ይነቡ፣ አፍ እያላቸው የማይናገሩ፣ አይን በሞይ ይሬዩ፣ አይን እያላቸው የማያዩ፣ አንፍ በሞይ ያጼን ነው፣ አፍንጫ ያላቸው የማያሸቱ፣ እግር በሞይ ያውሩ፣ እጅ በሞይ ይገሱ፣ እግር እያላቸው የማይራመዱ የማይገሰግሱ፣ እጅ እያላቸው የማይደስሱ፣ ዋልቦ መንፈስ ውስጣፎሙ መንፈስ እግዚአብሔርን በውስጣቸው የለም፣ እንዲሁም የሚሰሩዋቸው እንደነሱ ይሁኑ ብሎ መዝሙረ ዳዊት ይናገራል። የአሕዛብ ጣዖታት ነው የሚለው መዝሙሩ። የአሕዛብ ጣዖታት የአሕዛብ አማልክት ጣዖታቶች ምንድናቸው? እንደዚህ ናቸው። ግን የሰው አካል ያላቸው፣ አፍንጫ ያላቸው፣ አፍ ያላቸው፣ እጅ እግር ያላቸው፣ ጆሮ ያላቸው ግን መንቀሳቀስ የማይችሉ እስትንፋስ እግዚአብሔር የሌለባቸው ምን ብሎ ይናገራል? ይህንን የሚሰሩት እንደነዚሁ ይሁኑ ብሎ ይናገራል። ስለዚህ የአሕዛብ ጣዖታት ኦርቶዶክሳውያን እናንተ አሕዛብ ናችሁ ብንል እኛ ማጋነን አይደለም። አሕዛብ እንጨት ጠርቦ አለስልሶ ቀርጾ ጣዖት ሰርቶ ማምለክ ማለት ከዚህ የበለጠ ምን ነገር አለ? ስለዚህ እናንተ ጣዖታት ናችሁ፣ ተመለሱ ከጣዖት አምልኮ ከባዕድ አምልኮ ወደ ክርስቶስ ኑ ሲባሉ መስማት መቻል አለባቸው ማለት ነው። ስለዚህ ኦርቶዶክሳውያንስ እኛ የምንኮንንበት መንገድ አይደለም ይሄ። እኛ እውነትን እየተናገርን ነው። ይሄ ሁሉ ለመዳንም ቢሆን ክርስቶስ በቂ ነው። ለጽድቅም ቢሆን ክርስቶስ በቂ ነው። ለዘላለም ሕይወትም ቢሆን ኢየሱስ በቂ ነው። ለኃጢአት ስርየትም ቢሆን የኢየሱስ ደም በቂ ነው እያልን ነው። ከግድግዳ ጋር ሂዳችሁ አትላተሙ። ሂዳችሁ ቤተ መቅደስ በግራ በቀኝ በፊት በኋላ በተሳለው ስዕል ላይ አይሄዳችሁ ሰግዳችሁ ተንበርክካችሁ አትስገዱ፣ አታምልኩ፣ አትማጸኑ እያለ ነው። ለየትኛውም ስዕል ዕጣን፣ ጧፍ ማብራትም ማጨስም የለባችሁ እያለ ነው። ለምንድን ነው ከተባለ እግዚአብሔር መንፈስ ነው። በቃ ባጭሩ ቅድም እንደተነገረው እግዚአብሔር መንፈስ ነው። በእውነትና በመንፈስ ይመለካል። እሱ እግዚአብሔር ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለእኔ ምን አይነት ስለዚህ ስዕላትን በተመለከተ እያወራን ያለ ነው። ስዕላትን በተመለከተ ስለሆነ የስዕልን የአምልኮ ማዕከልነት ለምሳሌ አንድ ነገር ላንሳ። ምን ይላል መሰለህ? ስዕለ እግዝእትነ ማርያም መስተሳህልት ምኮን ለደናግል። የድንግል ማርያም ስዕል ለደናግል መመኪያቸው ናት። ደግሞ ምን ይላል? መስተሳህልት ነው የሚለው ይቅርታ የምታስገኝ ለደናግል ለመነኮሳት ለኃጢአታቸው ስርየትን ይቅርታን የምታስገኝ የማን ስዕል ነች? የማርያም ስዕል ነች። ስዕል የአምልኮ ማዕከል ነው ብለን ስንናገር፣ ስዕል በቤተ ክርስቲያን ይመለካል ብለን ስንናገር ያድናል ተብሎ ለስዕል መነገሩ፣ ስዕል ያድናል ይሰማል ተብሎ ወደሱ ጸሎት መደረጉ፣ ስዕል ይሰማናል ልመናን ይቀበላል ተብሎ በጧት በማታ ስዕልን እየዳሰሱ መጸለይ፣ ስዕል ይሰማል ብሎ ጸሎትን ልመናን ማቅረብ ይሄ አምልኮት ነው።
ባዕድ አምልኮት ነው። ይቅርታን ታስገኛለች ስዕል ብሎ መናገር ከክርስቶስ ጋር እኩል ማድረግ እኮ ነው። ለምሳሌ ይቅርታን ያስገኘ ማን ነው? መሐሪ ወመስተሳይል እግዚአብሔር። ይቅር ባይ እግዚአብሔር ነው። ይቅር ባይ ክርስቶስ ነው። ይቅር ባይ መንፈስ ቅዱስ ነው። ከዚህ ውጪ ግን ስዕል እንዴት ይቅርታን ሊያስገኝ ይችላል? እንዴት አድርጎ ሊያስገኝ ይችላል? እግዚአብሔር ነው መሐሪ። እግዚአብሔር በክርስቶስ ዓለምን ይቅር እንዳለው መጽሐፍ ቅዱስ ይናገራል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አይደለም። በእርሱ የሚያምን የዘላለም ሕይወት እንዲኖረው። ወልድ ያለው ሕይወት አለው፣ ወልድ የሌለው የዘላለም ሕይወት ያለው የለውም። ወልድ ያለው አብ አለው ይላል እኮ። አብ የሌለው ወልድ የለውም፣ ወልድ የሌለውም አብ የለውም። ስለዚህ መዳንን መጽሐፍ ቅዱስ ሲቋጭልን ድነትን፣ ጽድቅን፣ የዘላለምን ሕይወት፣ የኃጢአትን ስርየት በምንም ተአምር ከሰማይ በታች ያለ ፍጡር ሊቅ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ኤጲስቆጶስ ሊሆን ይችላል፣ ዲያቆን ምሁር ሊሆን ይችላል፣ ካህን ሊሆን ይችላል። ከሰማይ በታች ኃጢአትን ሊያስተሰርይ የሚችል አካል የለም። ኢ በምድር ወይ በሰማይ ኢ ነቢይ ወይ ካህን እንደለው ማለት ነው። ካህንም ቢሆን ነቢይም ቢሆን ምንም ቢሆን ለኃጢአት ስርየት የፈሰሰ የክርስቶስ ደም ብቻ ነው። ስለዚህ ይቅርታን የምታስገኝ ስዕል የድንግል ማርያም ስዕል ይቅርታን ታስገኛለች ብሎ ማስተማር የክርስቶስን ሞት፣ የክርስቶስን ትንሣኤ፣ የክርስቶስን ዳግም ምጽአት ክርስቶስ በመዋዕለ ሥጋዌ የሰራውን እያንዳንዱን ነገር ገደል መክተት ነው። እንደውም ልንገራችሁና በዚህ በተአምረ ማርያም ላይ ስንመጣማ ድንግልናህን ለሌላ ወንድ ከሰጠ ወዮልህ ብላ የምታንገራግር ማርያም እንዳለች ሁሉ ግልጽ እኮ ነው ወይ ነግሬያለሁ። እንደውም ጎረምሳ ነው የምትወድ። እንደውም የሚገርም ነገር እዚህ ተአምረ ማርያም ላይ ስትገባ ማርያም የምትወደው አሮጌ አይደለም፣ ጎረምሳ ነው የምትወደው። ለምን? ድንግልናህን ከዚህ በፊት ሰጥተሃል አልሰጠህም? አይ አልሰጠሁም፣ ታቅቤ ነው የኖርኩት በንጽህና በድንግልና ነግሬያለሁ። ለማንም እንዳትሰጥ እንደውም አስጠንቅቃ አስፈራርታ ሁሉ የምታዝዝ ማርያም አለች። በዚህ እንደውም ወደ ተአምረ ማርያም ዘርዓ ያዕቆብ ወደ ደረሰው ተአምር ስንመጣማ ስንቱ ነገር ይነገራል። ከዚህ ከድንግልና ጋር በተያያዘ በቅርብ ቀን በእስልምና ጠብቃቸው ወደ እስልምና ይጓዛሉ። እንዲህ የማጠኑ ከሆነ ማለት ነው። ቪዲዮ አላለቀም፣ ተከተሉ። ይኸውልህ ወደ ኦርቶዶክስ መመለስ ማለት በራስ ላይ ሞትን ማወጅ ነው። ልሙት ከክርስቶስ ተለይቼ ከእግዚአብሔር መንግስት ርቄ ለዘላለም ፍርድ ውስጥ ልኑር ብሎ መወሰን እኮ ነው። ወደ ኦርቶዶክስ መመለስ ምን ማለት? ወደ አንድ ተቋም ተመለስክ ማለት ምንድነው ጥቅሙ? ሲጀመር ወደ ኦርቶዶክስ ቤተክርስቲያን የምመለሰው ምን ልሰራ ነው? ምን አለና ነው እዚያ? አየህ አሁን የተተፋ ነገር መልሰህ መቼም ገንዘብ ልታደርገው አትችልም። ምን ማለት ነው ብለን ስንናገር ወደ ኦርቶዶክስ ቤተክርስቲያን በምንም ተአምር የማልመለስበት ምክንያት ኢየሱስ ብቻውን ስለማይሰበክ አልመለስም። የፈለገው መከራ የፈለገው ነገር ቢሆን እያንዳንዱ ነገር ተደራርቦ ይምጣ እንጂ እዚያች ቤተክርስቲያን ውስጥ ህይወት አለ ብዬ ልመለስ አልችልም። የማልመለስበት ምክንያት ከተባለ ኢየሱስ አይሰበክም። ለምሳሌ ኢየሱስ ጌታ ነው ማለት አትችልም። አማላጅ ነው ማለት አትችልም። አስታራቂ ነው ማለት አትችልም። ዛሬ በስጋው የሰራው ስራ ሁሉ ዛሬ በሰማያት በአብ ቀኝ ተቀምጦ ስራው እውን መሆኑን ያ የሊቀ ካህንነቱን ስራ ክደህ ኦርቶዶክስ ቤተክርስቲያን ውስጥ መኖር አይቻልም። ስለዚህ የማልመለስበት ምክንያት ይሄ ነው። ሌሎቹ ወደዚያ ሲመለሱ ስለማይገባቸው ነው። እንግዲህ ብዙ ነገሮች ማንሳት እንችላለን። ከጥቅማ ጥቅም ሊሆን ይችላል። ከጥቅማ ጥቅም ይልቅ የዘላለም ህይወት ይበልጣል። ከጥቅማ ጥቅም ይልቅ ኢየሱስ ይበልጣል። ከምድራዊ ሀብት ንብረት ከምንቀበለው ከምናገኘው ነገር ይልቅ የዘላለም ህይወት የዘላለሙ ጌታ ኢየሱስ ክርስቶስ ይበልጣል። ስለዚህ ሰዎች ከተቋም ወደ ተቋም ሲገለባበጡ አንድ ነገር ያልገባቸው ነገር አለው ብዬ እላለሁ። ፍጻሜያቸውን አላዩትም፣ አልተረዱትም። በክርስቶስ ኢየሱስ ያገኙትን ህይወት ይዘው መቀጠል እና ፍጻሜያቸው ማን እንደሆነ በምን ላይ የተመሰረተ እንደሆነ ስለማይገባቸው ተመልሰው ለጊዜያዊ ጥቅም ሊሄዱ ይችላሉ። ብዙዎችም እየተመለሱ ስለሆነ ግን ህሊናቸው አይጸጸትም። እርግጠኛ ነኝ ዳግመኛ ተወልደው ከሆነ እነዚያ ሰዎች ህሊናቸው እረፍት ላይኖር ይችላል። በወቀሴታ ውስጥ ነው የሚኖሩት። በከንቱ ነው የሚደክሙት፣ በከንቱ ነው የሚኖሩት። ኦርቶዶክስ እኮ ትፈርሳለች። ደግም የምናገረው ነገር እንዴት ትፈርሳለች? ወንጌል ነው መሰረቱ። አየህ ተቋሙ ይፈርሳል። የትኛውም ተቋም ይፈርሳል እኮ የጊዜ ጉዳይ ነው አይደል? የማያልፍ የእግዚአብሔር ቃል ብቻ ነው፣ የእግዚአብሔር መንግስት ብቻ ነው። የትኛውም ተቋም ከሰማይ በታች ያለ ተቋም ይፈርሳል። ስለዚህ ወደ ተቋም ሄደው ወደሚፈርስ ነገር ነው ሄደው
ወደሚወድቅ ነገር ነው ሄደው ወደማይቀጥል ነገር ነው ሄደው እንጂ ወደ ዘላለም ወደ ክርስቶስ አይደለም የመጣው ማለት ነው። ስለዚህ ወደሚፈርስ ነገር የሚሄዱ ሰዎች መፍረሳቸውን ያላወቁ መሞታቸውን ያልተረዱ ሰዎች ናቸው ማለት ነው። ስለዚህ ወደ ኦርቶዶክስ ከመመለስ የሚገርም ነገር መከራን እየተቀበል ከእግዚአብሔር ሕዝብ ጋር መከራን እየተቀበል ወንጌል እየሰበክ ኢየሱስን እየተናገር እየጸለህ ቃሉን እያስተማርክ እየተማርክ ከእግዚአብሔር ሕዝብ ጋር መከራ መቀበል ነው የሚቻለው መምረት ነው የሚቻለው። እኔ ግን የሚፈርስ ነገር አይደለም ያስኩት። አሁን የሚፈርስ አይደለም በጊዜ ጉዳይ የሚፈርስ በጊዜ ገደብ በቀነ ቀጠሮ የሚፈርስ ነገር ሳይሆን የዘላለሙን ነው ያስኩትኝ። አየህ የተቋም ጉዳይ አይደለም የህይወት ጉዳይ ነው። የዘላለም ጉዳይ ነው። የህይወት ጉዳይ የመዳን የጽድቅ የኃጢአት ስርየት ጉዳይ ነው። እንዲህ እምነታቸውን ቢያጠኑ በቅርቡ ወደ እስልምና እንደሚሰበሰቡ ነው። እስልምና ሐቅ እንደሆነ ይረዳሉ። እንዲህ ሐቅን በፈልጉ ማለት ነው። አላህ ሂዳያን ይስጣችሁ። አላህ እስልምናን ይወፍቃችሁ። አጥኑ፣ በደንብ አጥኑ። ገና ብዙ ችግሮች አሉ። አሁን ክርስትና ወደ ጴንጤ ነው ሄደው ሃይማኖቱን በመተንተን ማለት ነው። ከጴንጤ ደግሞ ወደ እስልምና ኢንሻአላህ ወንድሜ አላህ ይቅና። እኛ አንተ የምንመኘው እስልምና ነው። ሁላችሁም ደግሞ ስለሙ አንድ አላህን ብቻ አምልኩ። ሌላ ቀጣይ ቪዲዮ አለን፣ እሱንም እናዳምጠው። ተናግሬ ነበር። ቻናሉ ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ፣ አሁንም እንዳረሱ። እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ማለት ነው አስተማሪ ቪዲዮ ነው ምልክላችሁ። እኔ ወንድማችሁ ኢንሻአላህ ሌትስ ጎ። ተሸከም ብዬ እኔው ስሙ ስለ ታቦቱ ኢየሱስ ወጣ ህዝቡ ሲሰግድ ለዛ እኔው ለጠረብኩት እኔው ላለበስኩት እኔ በዘይ ቀብቼ ላስተካከልኩት አይን አለው የማይ ጆሮ አለው የማይሰማ ካላንቀሳቀሱት የማይንቀሳቀስ ግውዝ እና እሱ ተረታችኋል ብዬ ተስፋ አደርጋለሁ። ታቦት የሚሸከሙት ነው። ራሴ ቀባብቼ ራሴ አልብሼ የሚሸከመው ለምንድን ነው? ፈጣሪ ከሆነ ፈጣሪ እንዴት ይሸከመዋለው? የማይንቀሳቀስ ቢቆርጦት የማይደማ ከሆነ ለምንድን ነው የሚሸከመው እያሉ ነው ቄሱ። እንደዚህ የምንቀጥል ከሆነ እስልምና ጋር ሐቃችንን እናገኛለን ማለት ነው። ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልእክተኞች አላህን የሚገልጹበት ነገር አለ። የመልእክተኞች ጠላቶች አላህን የሚገልጹበት ነገር አለ። አላህ ሱብሓነሁ ወተዓላ የመልእክተኞች ጠላቶች ስለ አላህ የተናገሩትን ነገር ውድቅ አደረገ። ከሱ የጠራሁ ነኝ አለ። ምሳሌ ፊርዓውንን ተመልከት። ፊርዓውን ፈጣሪ የለም ከላይም አይደለም ብሎ እንዲያውም ከፈለጋችሁ ላይ ወጥቼ አይቼ ነግራችኋለሁ ለማለት ነው ለህዝቦች አይደለም እንዴ? يا هامان ابني صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا. ሁለት ቦታ ላይ ያለ በጥቅል መልእክቱ ማለት ነው። እና እስቲ አንተ እኔ ሚኒስትር የሆንከው ሃማን ትልቅ ሰገነት ነገር ወደ ላይ ገንባልኝና መዳረሻ የሆነ ሰገነት ገንባልኝና በላይ ወጥቼ የሙሳን ጌታ ብቅ ብዬ ልመልከት እና እሱ ውሸታም ነው ብዬ ነው ማስበው። ለህዝቦች እንግዲህ ሊያሳይ ነው። ሙሳ ውሸታም ነው እያለ ነው። ሙሳ ውሸታም ነው እያለ ነው አይደለም? ፊርዓውን ሙሳ ምን ብለውት ነው ውሸታም ነው ያለው? ለምንድን ነው ላይ ሄዶ የፈለገው? ሙሳ የሆነ ነገር ባይሉት ኖሮ ላይ ሄዶ ይፈልጋል? ለምን መሬት ውስጥ አልቆፈረም? ወይም ሩቅ ቦታ ለምን አልተጓዘም? ላይ ወጣ። አንዳንዶቹ ቀልብ ሰው ይሄን ያያችሁ ይሄ እኮ የፊርዓውን መዝሐብ ነው ይላል። አላህ ላይ ነው ማለት የፊርዓውን መዝሐብ ነው። ፊርዓውን እኮ ወኢኒ ለአظنه ካዚባ ብሏል። ያንተ መዝሐብ ነው። ፊርዓውንን ነው የሚከተለው ማለት ነው እንደዚህ። ስለዚህ ወይ ሙሳን መከተል ነው ወይ ፊርዓውንን መከተል ነው። አንድ አማራጭ ነው ያለው። እና አላህ ሱብሓነሁ ወተዓላ እንግዲህ ያው ምርጫ እየሰጠ ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን። የመልእክተኞች ጠላቶች የሚገልጹትን ነገር አላህ ውድቅ አደረገው። ግልጽ አይደለም? ከዚህ የጠራሁ ነኝ አለ። ግን መልእክተኞች የሚናገሩት ሐቅ እንጂ ሊሆን አይችልም። ስለዚህ ምን አለ? ወሰላሙን ዐለል ሙርሰሊን፣ እነዚህ መልእክተኞች ላይ ሰላም ይስፈናል። ወልሐምዱሊላሂ ረቢል ዓለሚን፣ የዓለማቶች ወይም የዓለማት ጌታ የሆነው አላህ ሱብሓነሁ ወተዓላ ውዳሴና ምስጋና ይገባዋል። ኢሳታ ሚዲያ